የቤት ሰራተኛዬ ነች። ልጆቼ እናታቸውን እኔ ባለቤቴን እስከረሳ ድረስ ቤቱን ቀጥ አርጋ ያዘች ታታሪ ሰራተኛ። በቀደም ለታ ስትፈራ ስትቸር አጠገቤ መጣ ጋሼ እንዲያው ቅር ካላሎት አንድ ነገር ባስቸግሮት አለች። አስሬ ባለቤቴ ወዳለችበት ክፍል ሰርቃ እያየች እሺ ምን ላግዝሽ? እንዲያው ጋሼ ለድፍረቴ ቅር እንዳይሎት። ጌጤ ለምን በቀጥታ ወደ ጉዳይሽ አትገቢም? እንዲያው ካላስቸገርኮት ደሞዝ ብትጨምሩልኝ ከትዬ ይልቅ አንተን ልጠይቅ ብዬ ነው። ጌጤ ጥያቄሽ ተገቢ መሆኑን አውቃለሁ፣ ነገር ግን ወቅቱን ያገናዘበ አይደለም። ሀገራችን አሁን ባለችበት ቀውስ የደሞዝ ጭማሪ መጠየቅ ተገቢ አይደለም በሚል ሐተታ የጀመረ ረጅም ማብራሪያ ጥያቄዋን አለመቀበሌን ገለጽኩላት። በነጋታው አመመኝ ብላ ተኛች። ከዛሬ ነገ ይሻላታል እያልኩ ሳምንት ያህል ተኛች። ባለቤቴ ሐኪም ቤት ልትወስዳት ብትፈልግም አሻፍረኛለች። እናም እኔ አናገርኳት። መድኃኒቴን ሐኪም መቼ አውቆት አለች። ድሮስ ካልታከምሽ ካልታየሽ ሐኪም መድኃኒትሽን እንዴት ሊያውቀው ይችላል? ይተው ጋሼ ህመሜንም መድኃኒቴንም እኔ ያውቀዋለሁ አለች በመሃል እያቃሰተች። ካወቅሽ ነገሬንና እናግዝሽ። ህመሜ የቤት ጣጣ፣ መድኃኒቴ ጥቁር በግ። የቤት ጣጣ ጥቁር በግ አልኩ ግራ በመጋባት። ከአያት ቅድመ አያቴ የወረስኩት የቤት ጣጣ ዛር ነው እንዲህ የሚያረገኛለች። ዛርን አንዳች ነገር ሰውነቴን ወረራ አደረገው። ማብራሪያዋን ቀጠለች። ሀገር ቤት እንዲህ ሲያረገኝ ጥቁር በግ ታርዶ ደሙን በገል ቀድተው ሲሰጡኝ ጠጥቼ በቃሽ ሳይታወቀኝ ጮኩ። ወይ ጉድ ሰው ብዬ ሳይታወቀኝ መለስተኛ ቫምፓየር ጋር ከረምኩ። የኔስ ይሁን እነዚህን ትናንሽ ልጆቼን ጉድ አድርጌያቸው ነበርኮ። ወጣች፣ አሰናበትኳት። ከወራት በኋላ የጓደኛዬ ሚስት ወልዳ ለጠይቃቸው ቤታቸው ጎራልኩ። ምን ቢሆን ጥሩ ነው? መለስተኛ ቫምፓየሯ ማለትም የቀድሞ ሰራተኛዬ ቤት ውስጥ ሽር ጉድ ስትላየው አጠገቤ ለተቀመጠው ጓደኛዬ ሰራተኛ አገኘህ እንዲያልኩት፣ አንተ በነገርከኝ መሰረት ለደላላው ነግሬው ካንዱ ደንባራ ቤት አስኮብልሎ አስወጣልኝ። ደንባራ ማለት ንዴቴን ዋጥ ለማድረግ እየሞከርኩ፣ አዎ አንተ በነገርከኝ መሰረት ደላላው ከሰው ቤትም ቢሆን አስኮብልሎ እንዲያወጣልኝ መናገር። ከዚያ ልጅቱ ከደላላው ጋር ተነጋግራ የቤት ጣጣ የተነሳ ጥቁር በግ ረድልኝ ማለት። ያ ደንባራም ተደናብሮ በዛቦ አትሳደባ ብዬ አቋርጨው ቤቱን ጥዬ ውልቅ አልኩለት። ማራኪ ወግ እንዳዘጋጀው በለጠ እሸቴ ዘሀገረ ኢትዮጵያ እንዳቀረበው